ሰላም እንደምን አላችሁ? ጆሴፍ ነኝ። ዛሬ ትንሽ እስኪ ከህመም ማገገም አይነት ኮንዲሽን ላይ ስላለሁኝ ቪዲዮ ልስራላችሁ ብዬ ስላሰብኩኝ ለእናንተ ቪዲዮ ስራ ጀምሬያለሁ። ዛሬ የምናየው ኮንሰፕት ቻፕተር 3 ላይ ያለውን ሀሳብ ነው። ኮንትሮል ስትራክቸር ነው። ኮንትሮል ስትራክቸር ላይ እንዴት ነው የምናየው? ሶስት አይነት ቶፒኮች እናያለን። ሲኩዌንሻል ስትራክቸር፣ ሴሌክሽን ስትራክቸር እና ሪፒቲሽን ስትራክቸር ነው። ፒፒቲያችሁን ላገኝ አልቻልኩም ፈልጌ ነበርና አጋጣሚ ቻፕተር 3 እኔ ጋር ያገኙት በጃቫ የተማርነው አይነት ነገር ነውና ስለዚህ አሁን የማሳያችሁ በሲ++ በእኛ ዙር ደግሞ ሶፍትዌር ዲፓርትመንት ገብተን የተማርነውን ፒፒቲ ተጠቅሜ ነው ትንሽ ማሳየት መሞክረው ማለት ነውና ምንድናቸው ሴሌክሽን ስቴትመንት፣ ሲኩዌንሻል ስቴትመንት፣ ሪፒቲሽን ስቴትመንት የሚባሉት ነገሮች ምንድናቸው የሚለውን ነገር በደንብ እንዳለን ማለት ነውና ወደ ፒፒቲያችን እንመለስ። ካሜራን ወደዚህ ላዙርና ትራንዚሽን አርክ። ኦኬ ኮንትሮል ስትራክቸር የምንላቸው ነገሮች ምንድናቸው? ሶስት አይነት ቶፒኮችን የያዘ ሲሆን ሲኩዌንሻል ስትራክቸር፣ ሴሌክሽን ስትራክቸር እና ሪፒቲሽን ስትራክቸሮችን የያዘ ነው። እነዚህ ስቴትመንቶች እንዴት ነው የሚሰሩት? ሲኩዌንሻል ስትራክቸር የምንለው ሲኩዌንሶችን የጠበቀ ነው። ከዚህ በፊት እንዳወራ ነው ፕሮሲጀራል ስትራክቸሮችን በምን ፕሮሲጀራል ፕሮግራሚንግ በምንጠቀምበት ወቅት ላይ የምንጽፈው አይነት ነውና ዋን ስቴትመንት አንዱ ከሰራ በኋላ ሌላኛው እንደዛ ነው የሚሄደው። ሲኩዌንሱን ጠብቆ የሚሄድ ስትራክቸር በሚሆንበት ሰዓት ላይ ሲኩዌንሻል ስትራክቸር እንላለን ማለት ነው። ሁለተኛ ደግሞ ሴሌክሽን ስትራክቸር የምንለው ነው። እንዴት ነው የሚሆነው? ላይክ where statement get executed and escape depending on whether the condition evaluates true or false ነው። ይሄኛው ስቴትመንት እንዴት ነው? አንድ ስቴትመንት or ደግሞ አንድ ኮንዲሽን ትሩ or ደግሞ ፎልስ በሚሆንበት ሰዓት ላይ በዛ ሰዓት ላይ ያኛው ስቴትመንት ሴሌክሽኑ ይሰራል ማለት ነው። ለምሳሌ 10 ሰዎች ከተቀመጡበት ኤ የሚባል ቢ ኦር ሲ የሚባሉ ሰዎች ቢኖሩ ለምሳሌ ኤ ካልኩኝ ኤ እንትን አድርግልኝ ቢ ካላኩኝ ኤ ከወጣ ሴሌክሽን ነው ሴሌክት ነው ያደረኩት ስለጠራሁት ኮል ስላደረኩኝ እና እሱን እንደፈለኩኝ ከታውቃ ሌሎቹ አይጠሩም 9 አሉ ገና ያልተጠሩ ማለት ነውና ሴሌክሽን ስቴትመንት ምንለው እንደዚህ ነው። የሆነ ስቴትመንት የሆነ ኮንዲሽናችን ትሩ በሚሆንበት ሰዓት ላይ ያን ስቴትመንት ሴሌክት እናደርጋለን ደግሞ ፒክ እናደርጋለን ማለት ነው። ሁለተኛ ደግሞ ሪፒቲሽን ስትራክቸር ምንለው ነው። ይሄኛው ደግሞ በብዛት ሉፕ በማለት የምናውቀው ስቴትመንት ነው። ሉፕ ስትራክቸር በመባል ይታወቃል። ይሄኛው ስትራክቸር ኢቫሉዌሽኑ ፎልስ እስካልሆነ ድረስ በተደጋጋሚ ራሱን ኮል የሚያደርግ አይነት ስቴትመንት ነው። ዳታ እንትን ስንጽፍ አልጎሪዝም በምንጽፍበት ሰዓት ላይ ቼክ አድርገን ነበረ የሆነ ቁጥር ኤን የሚባል ቫልዩ ተቀብሎ ያንን ኤን የሚባለውን ቫልዩ መልሶ መላልሶ ቼክ ያደርጋል ማለት ነው። ሪፒት እያደረገ ምክንያቱም ያ ኤን እስኪሞላ ድረስ ቁጥሩን እንዲወስድ እናደርግ ነበርና ይሄ ስቴትመንት ደግሞ the order statement execute የሚባለው ፍሎ ደግሞ ኮንትሮል ፍሎ ይባላል። ምክንያቱም የሆነ ስፔሲፊክ የሆነ ታስክ ውስጥ ነውና ሪፒት የሚያደርግልን ያ ስቴትመንት ትሩ እስካልሆነ ድረስ አይሄድም። ትሩ ከሆነ ደግሞ ሴሌክት ያደርጋል ማለት ነው። ስለዚህ ሶስት አይነት ሴሌክሽን ስትራክቸሮች አሉ። ኢፍ ኤልስ እና ስዊች የምንላቸው ማለት ነውና እነዚህ ሶስቱንም በደንብ እናያለን ማለት ነው። ኦኬ ስለዚህ ኢፍ ኤልስ ስዊች የምንላቸው ሶስት አይነት ስትራክቸሮች አሉ። ዋን ዌይ ሴሌክሽን የምንለው ኢፍ ስቴትመንት ነው። ኢፍ ስቴትመንት እንዴት ነው? አንድ ስቴትመንት ብቻ ነው እንትን የሚያደርገው ይሄ ካልሆነስ የሚለው ነገር የለም እሱ ጋር ይሄ መሆን አለበት ካልሆነ የለም ምንም አይነት ስቴትመንት አይወጣም ማለት ነው። ስለዚህ ኢፍ ስቴትመንት አለው ኤክስኪዩሽን ኦፍ ስቴትመንት ዲፔንዲንግ አፖን ዘ ኮንዲሽን ስፔሲፋይድ ነው። ኢፍ የሚባል ስቴትመንት አለ። ኢፍ ብለን ኤክስፕሬሽን እናስቀምጣለን። ኤክስፕሬሽናችን ትሩ ከሆነ ወይም ደግሞ ቫሊድ ከሆነ ሲምፕል ብሎክ ኦፍ ኮድ ኦር ሲምፕል ኦር ደግሞ ብሎክ ኦፍ ስቴትመንት ኤክስኪዩት ይደረጋል ማለት ነው። ስለዚህ ኤክስፕሬሽኑን መጀመሪያ ኢቫሉዌት የሚያደርገው ከዛ በኋላ ምን ያደርጋል ማለት ነው። ያንን ነገር ትሩ ከሆነ ወር ደግሞ ነን ዜሮ ከሆነ ስቴትመንቱ ኤክስኪዩት ይሆናል። ነን ዜሮ ካልሆነ ደግሞ ኤክስኪዩት አይደረግም ማለት ነው። ስለዚህ ኤግዛምፕል እዚህ ቦታ ተሰጥቶናል። ራይት C++ ፕሮግራም that calculates and display absolute value of a number ነው። ይሄኛው እንዴት እንደምንሰራ አሳያችኋለሁ። አክቹሊ የኛ ኮርስ ስለነበረ የሆነ አድቫንስ እንዳይመስላችሁ ተመሳሳይ ሀሳብ ነውና ያለው ይሄ ለኛ ኦልሞስት ቻፕተር 1 ላይ ተማርነው ሀሳብ ነው ሶፍትዌር ከገባን በኋላ። ስለዚህ በኮድ ላሳያችሁ ደግሞ በኮድ እንዴት እንደሚሰራ ማለት ነው።
ሳይዝ ልጨምር በደንብ እንዲታያችሁ። ከለር ቲማችንን ላይት እናድርግና ላይት ቲም ላይ በደንብ ይታያችኋል ብዬ አስባለሁ። ስለዚህ ሁሌ ሲ ፕላስ ፕላስ በምንጀምርበት ሰዓት ላይ የምንጽፈው ኮድ አለ ኢንክሉድ አዮስትሪም እንላለን ማለት ነው። ሁሌ መርሳት የሌለብን የሲ ፕላስ ፕላስ ስክሌተናችን ነው። ዩዚንግ ኔም ስፔስ ካልን በኋላ ኤስቲዲ ስታንዳርድ ላይብራሪያችን ነው። ደግሞ ስታንዳርድ የሆነ ላይብራሪዎችን ኮድ እናደርጋለን እዚህ ቦታ ላይ ኢንት ሜን ካልን በኋላ እዚህ ቦታ ላይ ሪተርን መጨረሻ ላይ እንዳልረሳ ላስገባ። ጥያቄያችን የሚለው ምንድነው? አብሶሉት ቫልዩ ነው ካልኩሌት የሚያደርገውና እዚህ ቦታ ላይ እንዴት ነው የምናደርገው? ከዩዘሩ ቁጥር እንዲቀበል እናደርጋለን። ቁጥር ከተቀበለ በኋላ ስቴትመንቱ ከዜሮ የሚያንስ ከሆነ ወር ደግሞ ኔጋቲቭ ነምበር ከሆነ በፖዚቲቭ እንዲያባዛ ማለት በኔጋቲቭ እንዲያባዛ፣ ካልሆነ ደግሞ ችግር የለውም አውቶፑት እንዲያደርግ ነው የምናደርገው። ስለዚህ እዚህ ቦታ ላይ ምንድነው የምናደርገው? ኢንት ነምበር እንበል ነምበር እንላለን። ከዛ ሲአውት ብለን ኢንሰርሽን ኦፕሬሽን እንጠቀምና ታይፕ ነምበር ቱ ጌት አብሶሉት እንላለን ማለት ነው። እሺ ሲኢን በማለት ቫልዩ እንቀበላለን ነምበር እናደርጋለን። ስለዚህ ነምበር እንቀበላለን ማለት ነው እዚህ ቦታ ላይ። ከዛ በኋላ ኢፍ ስቴትመንት እንጠቀማለን። ኢፍ ስቴትመንት እዚህ ቦታ ላይ ኤክስፕሬሽን እናስገባለን። ኤክስፕሬሽናችን ምንድነው? ነምበር ግሬተር ዛን ኦር ሌስ ዛን 0 ከሆነ 0 ከሆነ ችግር የለውም። 0 ኢዝ ፖዚቲቭም ኔጋቲቭም ነው። ወዲ ልምጣና እዚህ ስቴትመንታችን በምንጽፍበት ወቅት ላይ ኔጋቲቭም ፖዚቲቭም ነምበር ይገባል። ለምሳሌ ኔጋቲቭ 1 ብል ፖዚቲቭም 1 ብል 0 ኔጋቲቭም ፖዚቲቭም አናደርግም። ስለዚህ 0 ነው። ስለዚህ ይሄኛው ቦታ ላይ ምንድነው የምናደርገው? ቁጥራችንን እናስገባለን። ያስገባነው ቁጥር ከ0 የሚያንስ ከሆነ በኔጋቲቭ እናባዛለን ማለት ነው። ስለዚህ ሲንግል ነው ደግሞ ሲምፕል ሊስትድ ነው የሚለው ስቴትመንታችንም ለራሱ ካየን ጀስት ዋን ዌይ ሴሌክሽን ነው። አንድ ዌይ ብቻ ነው፣ አንድ ኦፕሽን ብቻ ነው ቼክ የሚያደርገው። ከዛ በኋላ ቫልዩአችን ኔጋቲቭ ከሆነ ፖዚቲቭ ያደርጋል፣ ካልሆነ ደግሞ ፖዚቲቭውን ነምበር ያወጣል ማለት ነው። ስለዚህ እንዴት ነው የምናደርገው? ወደ ስክሪናችን ስንመለስ እዚህ ቦታ ላይ ነምበር እንልና ራሱ ነምበር ላይ ነምበራችንን አሳይን እናደርጋለን። ነምበር እንልና ከዚህ በፊት ያየነው እንትን እንዴት ነበር? ኢዝ ኢኳልስ ቱ ነምበር ታይም ዊዝ -1 እናደርጋለን ማለት ነው። ወር ደግሞ ዩኒሪ በመባል ይታወቃል። ዩኒሪ ማልቲፕላየር በመባል ይታወቃልና አይ ቲንክ ምናልባት ከተሳሳትኩኝ ተዳረጋለሁ። ነምበሩን በ-1 ነው የምናባዛው። ስለዚህ ቁጥሩ በሚገባበት ወቅት ላይ ቁጥሩን ቼክ ያደርጋል። ከዜሮ ካነሰ በኔጋቲቭ 1 ያባዛና አውትፑታችን ላይ ምን ያስቀምጥልናል ማለት ነው? ፖዚቲቭውን ነምበር ያስቀምጣል ማለት ነው። ስለዚህ እዚህ ሲ አውት ብለን ነምበር እንላለን ማለት ነው። ስለዚህ አብሶሉት ነምበር እንበል። ስለዚህ አብሶሉት ነምበራችን ፖዚቲቭ ነምበር ይወጣል ማለት ነው። አብሶሉት አይ ቲንክ እንተሰውና ኮድ ከጻፍኩ በኋላ ነው እንትን ያልኩት። ስለዚህ ቁጥራችን እንዴት ነው የሚያደርገው? የመጀመሪያ ኢንቲጀር ቫሪያብል አሳይን ያደረግን ለዩዘሩ ኢንፑት እንዲያደርግ ቴክስት እንዲያሳይ ያደረግን። ከዛ ሲኢን ብለን ቁጥር እንዲቀበል ጠየቅን። ከዛ ኢፍ ነምበሩ ከዜሮ ካነሰ ነምበራችን በ-1 አባዛለን። ካልሆነ ችግር የለውም አውጣ ፖዚቲቭ ነምበር ነው ብለን እንቀበላለን ማለት ነው። ስለዚህ ኮዳችንን ራን እናደርጋለን ማለት ነው። ስለዚህ ኮዳችንን ቢልድ እያደረገልን ነው።
ኮድ ኤክስኪዩት አድርጎ ጨርሶልናል። አሁን ማድረግ እንዴት ነው ጀምሮ። ስለዚህ ኮዱን ራን እያደረገልኝ ነው። አሁን ሳይዙን በጣም ጨምሬ እንደሆነ አላውቅም፣ ብቻ ኮዳችንን ራን ማድረግ ጀምሯል። እዚህ ቦታ ላይ ታይፕ ነምበር ቱ ጌት አብሶሉት ይላል። እንግዲህ ብዬ አስባለሁ። ቁጥሩን አስገቡ ይላል። ስለዚህ ኔጋቲቭ 2 እንበል ኢንተር ስንል አብሶሉታችን 2 ነው። ከዛ አሁን ድጋሚ ራን እናርግና 2 እናስገባ፣ አብሶሉት ነምበራችን 2 ነው። ስለዚህ ኔጋቲቭን ፖዚቲቭን ብናስገባ ቁጥራችን ምን ሆነ? 2 ሆነ ማለት ነው። ስለዚህ እዚህ ጋር የሰራነው ሲንግል ላይን ኢፍ ስቴትመንት ሙሉውን ኮዳችንን ምንም እንትን ሳናደርግ ሳንቀይር በቀጥታ እዚህ ቦታ ላይ ያስገባን ማለት ነው። ቀጣዩ ቶፒክ ላይ ስንመጣ ደግሞ ኦኬ እንደምትመለከቱት እንደውም በጣም ቀንሶ ነው የጻፈው እዚህ ቦታ ላይ ኢፍ ብሎ ነምበራችን ከ0 ካነሰ ነምበር ኢዝ ኢኳልስ ቱ ታይም ማይነስ 1 ነው ያደረገው ማለት ነው። እንዲህ ነው የተጻፈው ፒፒቲ ላይ ላለማወዛገብ አይነት ነው ያደረኩላችሁ። በቀላሉ በዛው ወይ መጻፍ ትችላላችሁ ማለት ነው። ከዛ ቱ ኤክስፕሬሽን ምንለው ደግሞ ኢፍ ኤልስ ምንለው ነገር ይጨምራል። ይሄኛው ቱ ኤክስ በምንሄድበት ወቅት ላይ እንዴት ነው የሚሰራው ካላችሁ የሆነ ስቴትመንት ቼክ ያደርጋል። ኢፍ ይሄ ስቴትመንት እንደዚህ ካልሆነ ኦኬ ኦፕሽን 2 የሆነ ኦፕሽን ይኖራል። ስለዚህ ሌላ ኦፕሽኑን ኤክስኪዩት እናደርጋለን ማለት ነው። ኢፍ የሆነ ነምበር ለምሳሌ የሆነ ቁጥር ገባና ፖዚቲቭ ነው ኔጋቲቭ ነው የሚለውን ነገር ለማረጋገጥ ብንፈልግ ኢፍ ነምበሩ ከ0 የሚያንስ ከሆነ ኔጋቲቭ ትላለ፣ ከ0 የሚበልጥ ከሆነ ፖዚቲቭ ትላለ። ስለዚህ ያንን ወይ ለመጠቀም በምንፈልግበት ወቅት ላይ በቀላሉ ፖዚቲቭ እና ኔጋቲቭ ለመለየት አስ ኤግዛምፕል ይሰጣችሁና ሁለት አይነት ኤክስፕሬሽኖችን ቼክ ለማድረግ በምንፈልግበት ወቅት ላይ ቱ ዌይ ሴሌክሽን እንጠቀማለን ማለት ነው። ስለዚህ ቱ ዌይ ሴሌክሽን በመጠቀም ሁለት ዌይ ኤክስፕሬሽን ሲኖር ቼክ እናደርጋለን። ኢፍ ብለን የመጀመሪያው ስቴትመንታችን እናስገባለን። የመጀመሪያው ስቴትመንት ወር ደግሞ ብሎክ ኦፍ ኮድ ራን ያደርግልናል። ኤልስ ብለን ደግሞ ያ ካልሆነ ይሄኛውን ያወጣልን ነው። አንዱ ትሩ ከሆነ ፎልስ ይኖራል። ስለዚህ ፎልስ የሆነውን አወጣልን እንላለን ማለት ነው። ማልቲ ዌይ ሴሌክሽን የምንለው ደግሞ ሁለት አይነት እንትን ነው ያለው። ማልቲ ዌይ ሴሌክሽን የምንለው እንዴት ነው የሚያደርገው? አንድ ትሩ ቫልዩ ብቻ ሳይኖር ሲቀር ለምሳሌ 7 ቀን አለን ከሰኞ እስከ አርብ አለንና ከሰኞ እስከ እሑድ ድረስ አለንና ሰኞ የሆነ ዩዘሩ ቁጥር እንዲያስገባ እንጠይቃለን። 1 2 3 4 or some whatever እስከ 7 ያለውን ቫልዩ ሲያስገባ ኢፍ 1 ከሆነ እንዲያወጣ፣ 2 ከሆነ እንዲያወጣ፣ 3 ከሆነ እንዲያወጣ፣ 4 ከሆነ እንዲያወጣ የምንለውን ነገር እንጽፋለን። ለምሳሌ አሁን ይሄኛውን ኢፍ ኤልስ ብዬ ደግሞ ሌላ አድርጌ መቀየር ይችላል። ቱ ዌይ ላይ በሚሆንበት ሰዓት ላይ ማልቲ ዳይሜንሽናል በሚሆንበት ሰዓት ላይ እንዲህ ነው የምጽፈው። ኤልስ ብለን ኢፍ እንላለን ድጋሚ ማለት ነው። ስለዚህ ኤልስ ኢፍ በምንልበት ወቅት ላይ ብራኬታችን ውስጥ አስገብተን ሌላ ነምበር እናስገባለን ማለት ነው። ነምበሩ ሌዛን 5 የሚሆን ከሆነ ከዛ ሌላ ደግሞ ኤልስ ኢፍ ብለን ነምበራችን ከ10 የሚያንስ ከሆነ እናደርጋለን። ስለዚህ እንደዚህ እያደረገን ሄደን መጨረሻ ላይ ኤልስ ብለን የምናቆም በሚሆንበት ሰዓት ላይ ማልቲ ላይን እንላለን ማለት ነው። ይሄኛውን ወይ በዚህ መጻፍ እንችላለን ኤልስ ኢፍ ኤልስ ኢፍ ኤልስ ኢፍ እያልን ማለት ነው። ከፈለግን ደግሞ ይሄኛው ሳይኖር ኢፍ ብለን የመጀመሪያው ኮንዲሽናችን ትሩ ከሆነ ቼክ እናደርግና ከዛ እሱ ኤክስኪዩት ካልተደረገ ሌላ ኤልስ ሳንል ድጋሚ ኢፍ ብለን ሌላ ኮንዲሽን መጻፍ እንችላለን ማለት ነው። ስለዚህ እነዚህ ኮንዲሽኖች እንደዚህ እየጻፍን ከምናጠፋ ኦር ደግሞ ሞር ደግሞ ስንጽፍ በተደጋጋሚ ይሄ ይነሳ ኤልስ ኢፍ ኤልስ ኢፍ ኤልስ ኢፍ ኤልስ ኢፍ እያልን ስናስገባ ነው ቦሪንግ የሆነ ነገር ይመጣል። ስለዚህ ሁለት አይነት ወይ ላይ እንጽፋለን። የመጀመሪያው ኤልስ ኢፍ እያለን ነው። ኢፍ ኤልስ ኢፍ እያለን የኛው ኢፍ ኤልስ ኢፍ በምንልበት ሰዓት ላይ ላይክ እንዳሳያችሁ ሲንታክሱ ተመሳሳይ ነው። ኢፍ ብለን ኤክስፕሬሽን 1 እናስገባለን፣ ስቴትመንቱ ይወጣል። ኤክስፕሬሽን 2 ስቴትመንቱ ይወጣል። ኤክስፕሬሽን 3 እያለ ኤክስፕሬሽን ኤን ድረስ ይሄዳል። ከዛ በኋላ ኤልስ ብሎ መጨረሻ ላይ ሁሉም ካልሆነ በቃ ይሄኛው ነው መልሱ የሚሆነው እናወጣለን ማለት ነው። ስለዚህ በኢፍ ኤልስ ኢፍ አማካኝነት ይሄን ኮድ ልስራላችሁ። አይ ቲንክ ይሄ ሰፋ ይላልና ቀለል ያለ እንትን ልስራላችሁ።
ቀለል ያለ በኢፍ ኤልስ ኢፍ የሚሰራ እዚህ ቦታ ላይ እንዴት እናስገባ? ለምሳሌ ኢንተር ነምበር ብለን ነምበሩን እስኪ ነምበሩ የትኛው ቫሪያ ከ1 እስከ 20 ውስጥ ካሉት የትኛው ቫልዩ ነው ያለው የሚለውን ነገር ቼክ እናደርጋለን። ከ20 በላይ ከሆነ እኛ የምንፈልገው ዩዘር ኢንፑት ያደረገው ነገር ከ1 እስከ 20 እንደሆነ ቼክ ማድረግ ብቻ ነው። ከዛ ውጪ አንፈልግም። ስለዚህ ምንድነው የምናደርገው? ታይፕ ነምበር እንላለን። ኢፍ ካልን በኋላ የመጀመሪያ ኮንዲሽናችን ነምበር ግሬተር ዛን 0 ካልን በኋላ ኮንዲሽናል ስቴትመንት ውስጥ አይተን ነበርና ኤንድ እንላለን። ከ0 ከበለጠ እና ነምበራችን ከ5 ካነሰ ምን እናደርጋለን? ሲ አውት እንልና እዚህ ቦታ ላይ number is between እንደዚህ ነው የሚጻፈው between 0 to 5 እንላለን ማለት ነው። ከዛ ኤንድል ልበል ከዛ ኤልስ ኢፍ ካልኩ በኋላ ነምበራችን ድጋሚ ቼክ እናደርጋለን። ግሬተር ዛን 5 እዚህ ቦታ ላይ ቢትዊን የሚለው ላይ ሌስ ዛን ኦር ኢኳል ቱ ልበል ከዛ ግሬተር ዛን 5 ኤንድ ነምበር ሌስ ዛን ኦር ኢኳል ቱ 10 ከዛ በኋላ ይሄኛውን ቫልዩ እናምጣና ኮፒ አድርገና እዚህ ቦታ ላይ 5 to 10 ነው ይላል። ኤልስ ኢፍ ካልኩ በኋላ ድጋሚ ነምበራችንን ግሬተር ዛን 10 ነው እና ነምበራችን ከ15 ካነሰ ወይም ደግሞ ከ15 ጋር እኩል ከሆነ እናደርጋለን 15 እስከ ከ10 እስከ 15 ያለው ቫልዩ ላይ ነው ያለው እንላለን። ኤልስ ኢፍ ብለን ድጋሚ እናስገባለን ኮዳችንን ነምበር ግሬተር ዛን 15 ኤንድ ነምበር ሌስ ዛን ኦር ኢኳል ቱ 20 ከሆነ ነምበራችን የት ነው ያለው? 15 እስከ 20 እናደርጋለን ማለት ነው። ካልሆነ ምን እናደርጋለን? ሲ አውት ኦፍ ሬንጅ እንላለን ማለት ነው። ስለዚህ እኛ እንዴት አይነት ስቴትመንት ነው የጻፍነው መሰላችሁ? አሁን እኛን ሪሙቭ ላድርግ። የመጀመሪያ ቁጥር ከዩዘሩ ይቀበላል ታይፕ ነምበር ይላል። ከዛ ቼክ ያደርጋል ቁጥሩን ከ5 ይበልጣል ወይስ ያንሳል ይላል። ከ0 ይበልጣል ከ5 ጋር እኩል ወይም ደግሞ ያንሳል የሚለውን ቼክ ያደርጋል። ኦኬ እዛ መሃል ከሆነ የኛው ስቴትመንት ይወጣል። ነው ይሄኛው ስቴትመንት ትሩ አይደለም ካለ ሁለተኛው ኦፕሽን ላይ ይመጣል። ይሄኛው ላይ ቼክ ያደርጋል። ከ5 የሚበልጥ ከ10 ጋር ደግሞ እኩል ወይም ደግሞ ያንስ ቼክ ያደርጋል። እዛ መሃል ውስጥ ካለ ከ5 እስከ 10 ውስጥ አለ ይላል። ከዛ እዚህ ደግሞ ነምበሩ ከ10 የሚበልጥ ከ15 ደግሞ የሚያንስ ወይ ደግሞ እኩል የሚሆን ከሆነ ይሄኛው ስቴትመንት ያወጣል። ከ15 የሚበልጥ ከ20 ግን የሚያንስ ወይ ደግሞ ከ20 ጋር እኩል የሚሆን ቁጥር ከሆነ ደግሞ ይሄኛውን ያወጣል። ከዛ ኤልስ ብለን ደግሞ እነዚህ ሁሉ ትሩ አይደለም ከነዚህ ሁሉ ውጭ ነው። ስለዚህ ቫልዩአችን ምን ይሆናል ማለት ነው? አውት ኦፍ ሬንጅ ይሆናል ማለት ነው። ስለዚህ የኛውን ኮድ ራን አድርጌ ላሳያችሁ። እዚህ ቦታ ላይ ታይፕ ነምበር ይላል። ምናልባት ካልታያችሁ አላቅም። ታይፕ ነምበር በሚልበት ሰዓት ላይ ለምሳሌ 100 ባስገባና ኢንተርቭል አውት ኦፍ ሬንጅ ነው የሚለኝ። በደንብ እንዲታያችሁ ላድርግና ታይፕ ነምበር ይላል 10 ብዬ ኢንተር ስል ከ5 እስከ 10 ይላል። 0 ብዬ ኢንተር ስል አውት ኦፍ ሬንጅ ይላል። 0 ነው አላስገባንም ምክንያቱም ከ0 በላይ ከሆነ ነው ያለው። 0 ነው አይጨምርም እዚህ ቦታ ላይ።
13 ብንል ከ10 እስከ 15 ነው ያለው ይላል ማለት ነው። ስለዚህ ይሄኛውን ኮድ ደግሞ የምናቀልበት ሌላኛው ወይ አለ። ምንድነው? ኦልሞስት ቅድሙ ራሱን አንግል ውስጥ ቼክ እንዲያደርግ ነው የሚለው። ስለዚህ እኛው ስዊች ስቴትመንት ነውና እዚህ ቦታ ላይ አይታችሁ ከሆነ if else እያላችሁ በተደጋጋሚ ነው የምትሄዱት። ስለዚህ ይሄኛውን ስራ የሚያቀልልን ሌላ ወይ እንጠቀማለን ማለት ነው። ስለዚህ እንዴት እናደርጋለን መሰላችሁ? በዚህ ወይ የምንጽፈውን ወደ እንትን እንቀይር። አሁን ደግሞ የሳምንቱ ቀናቶችን ቼክ የሚያደርግልንን ኮድ እንጻፍ። አይ ቲንክ እዚህም ጋር ያለው ስቴትመንት እሱ ነው መሰለኝና ኦኬ ካርዋሽ ምናምን ነው የሚለውና ይሄኛው ትንሽ ከበድ የሚልና ብዙ ኮድ የሚያስጽፍ ስለሆነ ቀለል ያለች ደግሞ የሳምንቱን ቀናት የሚለይልን እንትን እንጽፋለን። ታይፕ ነበር ወር ደግሞ ታይፕ ዴት ልበል ዴት ወር ደግሞ ኦኬ ነምበር ልበልና ዩዘር ኢንፑት በሚያደርግበት ሰዓት ላይ የትኛው ቀን ነው የሚሆን ነገር ቼክ ለማድረግ ያስችለን ዘንድ ስዊች እንጠቀማለን ማለት ነው። ስዊች ለየት የሚለው ከእንትን ውጪ እዚህ ቦታ ላይ ኤክስፕሬሽን እናስገባለን። ለምሳሌ ነምበር ነው የመጀመሪያ ኤክስፕሬሽናችን። ነምበር ግሬተር ዛን ሌስ ዛን አንልም። ስለዚህ ነምበር እናስገባና በብራኬት ውስጥ አስገብተን ለምሳሌ ኬዝ እንላለን ኤልስ ኢፍ እያልን እንደምንወስደው ማለት ነው። ስለዚህ ኬዝ ካልን በኋላ ኬዛችን 1 ከሆነ ነምበሩ አንድ ቁጥር ከሆነ ምን እናደርጋለን መሰላችሁ? ሲ አውት ልበልና ማንዴ ልበል። ከዛ ሁሌ ሲ ፕላስ ፈተና ላይ በጣም የሚሸውዳችሁ ፓርት ደግሞ እዚህ አለ፣ ብሬክ የሚባል ነገር አለ። ይሄ ምንድነው? ስቴትመንቱ ኬዝ 1 ከሆነ ሲ አውት የሚለውን ያወጣል። ከዛ ብሬክ ባላስገባና ኬዝ 2 ቢሆን ዩዘር ኢንፑት ያደረገው ቁጥር 2 ቢሆን ምን አወጣለሁ ማለት ነው? ቱስዴይ አይ ቲንክ ቱስዴይ ብዬ በትክክል ጽፌያለሁ መሰለኝ። ኬዝ 3 ልበል። እንደዚህ እያልኩ በሚሄድበት ሰዓት ላይ ለምሳሌ እኔ አንድ ኢንፑት አድርጌ ከሆነ ማንዴ ያወጣልና ቲውስዴም ጨምሮ ያወጣል። ስለዚህ ይሄኛው ችግር የሚሆነው እንዴት ነው? የሚሾው ኮዱን ቢውል ላድርግና እዚህ ቦታ ላይ ታይፕ ነምበር ይላል። ለምሳሌ አንድ ብዬ ኢንተር ስል ማንዴ ቲውስዴይ ብሎ ይመጣል ማለት ነው። ላሳያችሁ። ኢንተር ስል ታይፕ ነምበር ይላል። 1 ብዬ ኢንተር ስል ማንዴ ቲውስዴይ፣ 2 ቁጥር ስል ደግሞ ቲውስዴይ ብቻ ያወጣል። ይሄ ደግሞ ኮድ ኢረር ነው፣ መስተካከል ያለበት ነው። ስለዚህ እኛ የምንፈልገው አንድ ቁጥር ስናስገባ ማንዴ ብቻ ነው የሚወጣው። ኢፍ ስቴትመንት ላይ አይታችሁ ከሆነ ቁጥር ሳስገባ ከዛ በኋላ ያሉትንም ጨምሮ አይደለም የሚያወጣው፣ ስፔሲፊክ ታስኩን ነው የሚያወጣና እዚህ ቦታ ላይ ብሬክ የሚባለው እንጠቀማለን። ይሄኛው ስቴትመንት ካወጣ በኋላ አቁም አይቀጥል ነው ከዛ በኋላ። ከዛ ደግሞ እዚህም ደግሞ ብሬክ ልበል። ከዛ እንቀጥላለን። 3 ከሆነ ሲ አውት አይ ቲንክ ፖሊስ እንዴት ነው የሚጻፈው? በትክክል ጽፌያለሁ አላውቅም። ፖሊስ እንዴት ነው የሚጻፈው? እስኪ ለምቼክ ዌንስዴ የሚለው ቃል ጠፋብኝ። አይ ቲንክ በትክክል ጽፌያለሁ። ዌንስዴይ በትክክል ጽፌያለሁ። ኬዛችን 3 በሚሆንበት ሰዓት ላይ ዌንስዴይ እናደርጋለን ማለት ነው። ከዛ ለምሳሌ 7 ቀን ነው የሚሆነው አክቹሊ ግን እኔ በ3 ላቆምና ብዙ ላለመሄድ ቪዲዮ ላለማስረዘም 7ቱም ውጪ ቢሆንስ ዩዘሩ ያስገባው ቫልዩና ስለዚህ ዲፎልት የሚባል ነገር አለ መጨረሻ ላይ ኤልስ ብለን እንደምንጠቀመው ማለት ነው። ስለዚህ ሲ አውት ብለን አውት ኦፍ ሬንጅ እንላለን ማለት ነው። አውት ኦፍ ሬንጅ እንላለን። ስለዚህ ቫልዩአችን ምን ያደርጋል? አንድ ካስገባን ማንዴ፣ ከዛ ብሬክ ያደርጋል ያቆማል። ከዛ ቱስዴይ ብሬክ ያደርጋል። ከዛ ዌድነስዴይ ካለ በኋላ ብሬክ ያደርጋል። ሶስቱም ከሶስቱም ውጪ ከሆነ አውት ኦፍ ሬንጅ የሚል ቫልዩ ያወጣልናል ማለት ነው። ስለዚህ ሴሌክሽን ስትራክቸር ደግሞ
ሴሌክሽን ስትራክቸር ይሄኛው ብቻ ይሆናል ማለት ነው። ምናየው ደግሞ ምንማረው ማለት ነው። ስለዚህ እዚህ ቦታ ታይፕ ነምበር ይላል 4 ቁጥር ብዬ ኢንተር ስል አውት ኦፍ ሬንጅ ይላል። አሮን ነው ጽሁፉ በደንብ እንትን ስለማይል 4 ብዬ ኢንተር ስል አውት ኦፍ ሬንጅ ይላል ማለት ነው። ስለዚህ ቫልዩአችን በዚህ ዌይ ምንጽፍበት ስቴትመንት የሆነ ኮንትሮል የሆነ ቦታ ላይ ምንጽፍበት ስቴትመንት ኢፍ ኤልስ ኢፍ እና ስዊች ናቸው ማለት ነውና ሞር ፈርዘር ኖት ላይ ቼክ ታደርጋላችሁ። ፒፒቲያችሁን ስላጣውኝ ነውና የኛ ኮንሰፕት ደግሞ ሞር አድቫንስድ ነው በጣም እንትን ሆኖ ስለሚመጣ ይዛችኋል። ሌላኛው ኔስትድ ኢፍ የሚባለው ነው። ስለዚህ አንድ ኢፍ ውስጥ ሌላ ኢፍ አስገብተን ስንሰራ ነው። አስ ኤግዛምፕል ትንሽ ላሳያችሁ። የኔስትድ ኢፍ የለም አስ ፕሪ ኮንሰፕት ላይ ኢፍ ብለን የሆነ ስቴትመንት ጽፈን ድጋሚ ኢፍ ብለን ሌላ ስቴትመንት ኢፍ ውስጥ በምንጽፍበት ወቅት ላይ ኔስትድ እንላለን። ላይክ አንድ ውስጥ ላይ ሌላኛውን ኢፍ ስናስገባ ማለት ነው። ይሄኛው ኮንሰፕት አያስፈልጋችሁም። ከዛ ሌላኛው ደግሞ ሌላኛው ስቴትመንታችን የሚሆነው ደግሞ ሪፒቲሽን ኦር ደግሞ ሉፕ ስትራክቸር የምንለው ማለት ነውና ኦር ደግሞ አይትሬሽን የምንለው ስትራክቸር ነው። አይትሬሽን የምንለው ነገር መላልሶ ራሱን በራሱ ኮል የሚያደርግ ነውና አይትሬሽን እንዴት እንደሆነ ላስረዳችሁ እዚህ ጋር በቀላሉና አይትሬሽን የምንለው ነገር የሆነ ነገር ትሩ ከሆነ ያን ነገር መላልሶ እንዲሰራ ነው የምናደርገው። ቼክ አደረግን ፎር ኤግዛምፕል ዛሬ ሰኞ አይደል? ዛሬ ሰኞ ከሆነ ይሄን ነገር አድርግ ላይክ ቫልዩ ሰኞ እስከሆነ ድረስ ወር ደግሞ በዊክሊ ፕሮግራም ስናወጣ ሰኞ በሚሆንበት ሰዓት ላይ እንዲናረጋለን። ስለዚህ ቫልዩአችን ከሰኞ እስካልተቀየረ ድረስ አንድ ሰዓት ሰኞ፣ 2 ሰዓት ሰኞ፣ 3 ሰዓት ሰኞ፣ 4 ሰዓት ሰኞ እያለ የሆነ ነገር መላልሰን ስንሰራ ማለት ነውና ሪፒቲሽን ምናልባት ምሳሌ ትንሽ እንትን ይላል መሰለኝ እንደው የሆነ ነገርን መላልሰን በምን እንትን ብናደርግበት ሰዓት ላይ እና ይሄኛውን ስቴትመንት በምንሰራበት ወቅት ደግሞ ኮንዲሽናል ነው ኮንትሮል ኤንቫይሮንመንት ላይ ነው የሚሆነው ማለት ነውና ከዛ ኤንቫይሮንመንት ውጪ አይሆንም። ስለዚህ አንድን ስቴትመንት ራሱ በራሱ በተጋጋሚ መልሶ እንዲህ እየተሽከረከረ ኮል የሚያደርግ ሲሆን ሉፕ እንላለን ማለት ነው። ሪፒቲሽን ኮንሰፕት ይሆናል ማለት ነው። ስለዚህ ያንን ነገር ስንጽፍ 3 አይነት ሉፕ ስትራክቸሮች አሉ። ፎር ሉፕ፣ ዋይል ሉፕ እና ዱ ዋይል ሉፕ ተብሎ ማለት ነው። ስለዚህ እነዚህ ደግሞ በሁለት ይካፈላሉ። ፕሪ ቴስት እና ፖስት ቴስት ሉፕ ተብሎ ማለት ነው። እነዚህን ኮንሰፕቶችን ሞር የኛ ፒፒቲ ላይ ያለው ሀሳብ ሞር እንትን ስለሚል ብዙ እንትን አትበሉና የመጀመሪያ ሉፓችን ዋይል ሉፕ ነው። ምናልባት እናንተ ጋር ስትማሩ በዱ ኦር ደግሞ በፎር ሉፕ ልትጀምሩ ትችላላችሁ። በፒፒቲ ላይ ያለው ዋይል ሉፕ ላይ ነው የምንጀምረውና ዋይል ሉፕ እንዴት ነው የሚሰራው ካላችሁ የሆነ ስቴትመንት ትሩ ከሆነ ይቀጥላል። በኮድ ላሳያችሁና ለምሳሌ እዚህ ቦታ ላይ የሆነ ካልኩሌት የምናደርገው ቫልዩ ቢኖር ነምበር የሚለው ቦታ ላይ ለምሳሌ 5 አልኩኝ። ከዛ ዋይል ብዬ ለምሳሌ ነምበራችን ሌዛን 10 እስከሆነ ድረስ ነምበር እዚህ ጋር 0 ልበል። ነምበራችን ከ10 የሚያንስ ከሆነ ላይክ 10 እስኪሆን ድረስ ራሱን በተደጋጋሚ እንዲጠራ ነው የፈለግነውና ነምበራችን ከ10 የሚያንስ ከሆነ ነምበር ፕላስ እንላለን ማለት ነው። ከዛ ይሄም እንዴት ነው የሚያደርገው? ራሱ ላይ ቁጥር እየጨመረ እንዴት ነው ያደረኩኝ። ስለዚህ ነምበር ላይ 1 ሲሆን 2 ሲሆን 3 ሲሆን ቼክ ያደርጋል። ነምበር ላይ ነው ቫልዩ አሳይን ያደርግና ከዛ ድጋሚ ቼክ ያደርጋል። 0 አይደል ያለው። ስለዚህ 0 ሲደመር 1 ይሆናል። ከዛ ድጋሚ ቼክ ያደርጋል። ስለዚህ 1 ከ10 ያንሳል። እዚህ ጋር ለምሳሌ ኮዱ እንዴት እንደሚሰራ ላሳያችሁ። እዚህ ቦታ ላይ ኢንት ነምበራችን 0 ነው። 0 ነበር 0 ከ10 እንደሚያንስ ቼክ ያደርጋል። ያንሳል። ስለዚህ ነምበር ፕላስ ይላል። ነምበሩ ላይ ስንት ጨመረ? 1 ጨመረ። 1 እዚህ ጋር ስለጨመረ እዚህ ይመጣና 1 ከ10 ያንሳል ብሎ ቼክ ያደርጋል። ከ10 ያንሳል። ከዛ ምን ያደርጋል? ፕላስ ያደርጋል። 2 ይሆናል። ከዛ ድጋሚ ይመጣል። ከዛ ነምበራችን ላይ 1 ይጨምራል። ከዛ ቼክ ያደርጋል። ይሄኛው ቫልዩ ከ10 እስኪ ያንስ ድረስ
9 እስኪሞላ ድረስ ራሱን ተደጋጋሚ ይጠራል ማለት ነው። ተደጋጋሚ ነምበራችን 9 እስኪሆን ድረስ 10 ሆኖ ቼክ በሚያደርግበት ሰዓት ላይ 10 ከ10 ያንሳል፣ 10 ከ10 ይበልጣል። ስለዚህ ፕላስ አያደርግም ማለት ነው። ስለዚህ ሲ አውት እንበል እና ነምበር ልበል እዚህ ጋር ኢንድል እላለሁ። ይሄኛው ኮድ እንዴት እንደሚሰራ ብቻውን እንዲያደርግ አደርጋለሁ። አሁን ቫልዩአችን እንዴት ሆነ main dot x ሲል 10 ነው የሚያወጣው። ስለዚህ ይሄኛው እንዴት እንደሚሰራ ላሳያችሁ። ነምበራችንን ከመጨመሩ በፊትና ከጨመረ በኋላ ያለውን ቫልዩ እንድታዩ እዚህ ጋር ቫልዩ ያስገባና ፖስት ላለ የላኛው ፕሪ ነው። ከመጨመሩ በፊት ስንት ነበር፣ ከጨመረ በኋላ ስንት ሆነ። ይሄኛውን አድርገን አሁን ኮዳችን ራን ላድርግ። እዚህ ላሳያችሁ። አሁን ኮዳችንን የመጀመሪያ ፕሪ ላይ 0 ነበር። በቲን ኮዱ እንዲታያችሁ ወደ ጎን ልውሰድና ፓነላችን ፖዚሽን ሌፍት ላርግ። ኦኬ እዚህ ጋር ኮዳችንን ተመልከቱ። ለምሳሌ ፕሪ ላይ የመጀመሪያ ላይ ነምበራችን 0 ነው፣ ምንም ነገር አልተጨመረም። ከዛ ፖስት ላይ ሲመጣ 1 ጨምሯል፣ 1 ጨመረ። እዚህ ይሄኛው ኤክስኪዩት ከሆነ በኋላ 1 ጨመረ። ፕሪ ላይ ድጋሚ ያንን ቁጥር ይዞ መጣል። 1 ነው የነበረው፣ ፕላስ ፕላስ ሲያደርግ 2 ሆነ። ከዛ ድጋሚ ያንን 2 ቁጥር ይዞ ኮምፔር ካደረገ በኋላ ፕሪ ላይ 2 ቁጥር ነው ገና አልጨመረም። ፖስት ላይ 3 ሆነ። ከዛ ፕሪ ላይ 3፣ ፖስት ላይ 4 እያለ ይቀጥላል ማለት ነው። ስለዚህ እዚህ ቦታ ላይ በሚሄድበት ሰዓት ላይ ፖስታችንን መጨረሻ ላይ ተመልከቱ። ፕሪያችን 9 ነው፣ ፖስታችን 10 ሆነ። 10 ከሆነ በኋላ ፕሪ 10 ብሎ አላወጣልንም። ቼክ ያደርጋል። 10 ከ10 ያንሳል ወይ ነው? አያንስም። 10 ከ10 አያንስም። ስለዚህ ፎልስ ሆነ ቫልዩአችን። ይሄኛው ስትራክቸር ላይ ከነበረበት ወጣ ማለት ነው። ስለዚህ እዚህ ቦታ ላይ ያለው ቫልዩ ፎልስ እስካልሆነ ድረስ ራሱን መልሶ ኮል እያደረገ ይሄዳል ማለት ነው። ኢንድለስ ኮል እንዲያደርግ ማድረግ እንችላለን። አሁን ለምሳሌ እዚህ ቦታ ላይ ነምበራችን ከአንድ የሚያንስ የሚለውን ትሩ እንላለን። ስለዚህ ቼክ በሚያደርግበት ሰዓት ላይ ሁሌ ትሩ ነው ያለው ቫልዩ። ሁሌ ትሩ ስለሆነ አይቆምም፣ በተደጋጋሚ ይሄዳል ማለት ነው። እንትን ልበልና እዚህ ላይ ቫልዩአችንን አላቅም ነገር እንዴት እንደሚሰፋልኝ G++ ሜን ልበልና ይሄኛውን ኮድ ራን በማድረግበት ሰዓት አይቆምም። ሜሞሪ ዩዜጁ ምኑ በጣም ነው የሚሄደው። ስለዚህ ላሳያችሁ ኢንተር እላለሁ። አይቆምም፣ ቁጥር እየጨመረ ነው የሚሄደው። ኮንዲሽናችን ፎልስ የሚሆንበት የሆነ ቦታ ያስፈልገዋል። ያ ቦታ እስካልተገኘ ድረስ ቁጥራችን እየጨመረ ይሄዳል ማለት ነው። ስለዚህ የሆነ ቦታ ላይ ካልቆመ ወይ ደግሞ በግድ ካላቆምን ነምበሩ የፈለገበት ቦታ ይደርሳል ማለት ነው። አሁን ተመልከቱ 84665 ድረስ ሄደ ማለት ነው። እሱንም ስላቆምኩኝ ነው፣ ባላቆም ይሄዳል። ያ በሚሄድበት ሰዓት ላይ ደግሞ ሜሞሪያችንን በጣም ይጠቀማል። ኮምፒውተር ላይ ሞር ዲቴል ስትገቡ ታያላችሁ ማለት ነውና ይሄ ፕሮሰስ ብቻውኑ ሜሞሪ ዩዜጁ በጣም ሰፋ ይላል ማለት ነው። ስለዚህ ኮንዲሽኑ ፎልስ የሚሆንበትን የሆነ ኦፕሽን ማስገባት አለብን ማለት ነው እዚህ ቦታ ላይ። ከዛ በኋላ ስትራክቸሩ እዛ ያቆምልናል ማለት ነው። ሁለተኛ ሉፕ ስትራክቸር ደግሞ ፎር ሉፕ ነው። ፎር ሉፕ ይባላል። ፎር ሉፕ የሚባለው 3 አይነት ኤክስፕሬሽኖች አሉት።
ዋይል ላይ አንድ ነው ያለው ትሩ የሆነ ቫልዩ ትሩ እስከሆነ ድረስ ብለን የምንጽፈው ነውና ፎር በሚሆንበት ሰዓት ላይ የመጀመሪያ ስቴትመንታችን ምን ኢኒሻላይዜሽን ነው። ከዛ ሉፕ ቴስት አለ፣ ከዛ አፕዴቲንግ አለ ማለት ነው። ኢኒሻላይዜሽን ለምሳሌ ኢንት አይ ብንል አይ የሚባል ቁጥር አለ። አይ የሚባለው ቁጥር አይ የሚባለው ቫልዩ አለ 0 ነው ቫልዩ አለን። ከዛ አያችን ከምን የሚያንስ ከሆነ ከነምበር የሚያንስ ከሆነ አለ። ከዛ አያችንን ፕላስ ፕላስ አድርግ እዚህ 10 ልበልና አይ አለ አይ ላይ 0 አይደል አይ 0 ነው። ስለዚህ አይ ከነምበር የሚያንስ ከሆነ ከዛ አያችንን ጨምር እስካይሽ ድረስ አዩ ከነምበር እስከሚበልጥ ድረስ ወር ደግሞ ነምበሩ ከአዩ ጋር ኮምፔር ሲደረግ አንሶ የሚገኝበት በልጦ የሚገኝበት ቦታ ድረስ ስቴትመንቱ ይቀጥላል ማለት ነው። እዚህ ተመሳሳይ ነው ግን ቫልዩ ልዩነት ያለው እዚህ ከዋይል ሉፕ ጋር ተመሳሳይ ነው። ይሄ ፕሪ ኢንክሪመንት የምንለው ደግሞ ፕሪ አይትሬሽን የምንለው ስትራክቸር ነውና እንዴት እናደርጋለን? ሲ አውት ልበልና ነምበር ልበል። ስለዚህ የኛ ስትራክቸራችን እንዴት ይሆናል? ቢውልድ እናርግና ላሳያችሁ። main.exe ስለዚህ ነምበራችንን ነው ዝም ብሎ የሚያወጣ። ኦኬ እዚህ ቦታ ነምበራችን 10 ነው። አይ ልበልና ስለዚህ አያችን እየጨመረ ይሄዳል። እዚህኛው ቫልዩ ላይ 1 10 2 10 3 10 4 10 እያለ ይሄዳል ማለት ነው። ያው 0 10 1 10 2 10 3 10 እስካያለ 9 10 ይላል ማለት ነውና 10 ቫልዩ ነው ያለው። በርግጥ ግን ቼክ ያደረገ እንዴት አደረገ? ከ0 ነው ጀምሮ እዚህ ቦታ ላይ ከአንድ ቢጀምር እንዲጀምር ባደርግ እዚህ ቦታ ላይ 9 ድረስ ይሄዳል። ከ2 ባደርግ እንደዛ ያለ ይሄዳል ማለት ነው። ስለዚህ ቫልዩአችን እንዴት ሆነ ማለት ነው? ሉፕ አደረገልን ማለት ነው። ይሄኛው ስቴትመንት እና ዋይል ሉፕ ፕሪ አይትሬሽን በመባል ይታወቃሉ ማለት ነው። ሌላኛው ደግሞ ሌላኛው ስቴትመንት ዱ ዋይል የሚባል ነው። ዱ ዋይል ሉፕ የሚባለው ምንድነው የሚያደርገው? የሆነ ቫልዩ አንዴ ያወጣል። ፖስት የሚባለው አንድ ስቴትመንት ከወጣ በኋላ ቴስት የሚያደርገው ማለት ነው። ሲንታክሳችንም እንደዚህ ነው። ለምሳሌ እዚህ ቦታ ላይ number less than 10 እንበል። እዚህ ቫልዩአችን ቴን እናደረግን። ለምሳሌ ዱ ዋይል ጊዜ ነምበራችን ከ10 እስካነሰ ድረስ ይወጣ ብለናል። ብቻ እዚህ 11 ልበልና አሳያችኋለሁ ከሌሎቹ ለየት የሚልበትን ኮንዲሽን። ቁጥራችን 11 ነው። ከ10 ሚያንስ ከሆነ ሉፑን ቀጥል ብለናልና እዚህ መጥቼ ሲ አውት ልበል ፈርስት ኮል ልበልና እንደው ልበል እዚህ አሁን ይሄኛውን ኮድ ራን በማድረግበት ሰዓት ላይ አንዴ ብቻ ነው ፈርስት ኮል የሚመጣው። አንዴ ብቻ ነው የሚወጣውና ይሄ ቫልዩ ነምበሩ ከ10 አነሰን በለጠም አንዴ ኮል አድርጎ በኋላ ነው ቼክ የሚያደርገው። አንዴ ቫልዩን ካወጣ በኋላ ነውና ስፔሻሊ የኛውን ስቴትመንት የምንጠቀመው እንዴት አይነት የሆነ ነገሮችን ቼክ አድርገን ያ ነገር ያስገባነው ቫልዩ ትክክል እንደሆነ ለማረጋገጥ እዚህ ተጠቅመን ትክክል ካልሆነ መልሶ ስቴትመንቱን ኤክስኪዩት እንዲያደርግ እንጠይቃለን ማለት ነው። ስለዚህ ይሄኛውን ራን በማድረግበት ሰዓት ላይ ምን እንደሚወጣ ላሳያችሁ። ፈርስት ኮል ብቻ ነው የሚወጣው፣ ከዛ ውጪ አይወጣም። ኢፍ ነምበራችን እዚህ ቦታ ላይ አንድ ቢሆንና ነምበር ፕላስ ፕላስ ባደርግ ይሄኛው ፈርስት ኮል የሚለው ጽሁፍ 10 ይወጣል ማለት ነው። ፈርስት ኮል የሚለው ቫልዩ 10 ይወጣል። የመጀመሪያው ቼክ ሳይደረግ ይወጣል። ሁለተኛ ላይ ያለ ደግሞ ከሁለተኛ በኋላ ያሉት ደግሞ ይደጋገማሉ ማለት ነው። ስለዚህ አንድ ነው ያልኩኝ ከአንድ ስለሚጀምር 8 ቫልዩ ምናምን ነገር ነው የሚኖረው። 8 የራሱ አይትሬት ያደርጋል ማለት ነው። ስለዚህ this is all about control structure
ሌላኛውን ሞር ስትራክቸር ፒፒቲያችሁ ላይ ያለውን ነገር ቼክ ታደርጋላችሁ። ነስት ዲፍ ምናምን የሚባሉ ነገሮች አሉ። አዲሽናሊ እቺን አራቱን ኮንሰፕት ላድርግና ቪዲዮውን ላቆም ነበር። እነዚህ ነገሮች ላስተካከል ላሳያችሁ። ለምሳሌ ሉፕ ስትራክቸር ላይ ከምንጠቀማቸው ነገሮች አንዱ ፋይል ላይ አንድ ነገር አስገብቼ ላሳያችሁ። ነምበራችን ሌዛ ነው ኢኳል ቱ 10 ቢሆን ከዛ ምን እናደርጋለን? ነምበራችንን ፕላስ ፕላስ እናደርጋለን ማለት ነው። ነምበራችንን ፕላስ ፕላስ እናደርግና እዚህ ቦታ ላይ አራት ቁጥር ኢቭን የሆነ ነምበሮች እንዲወጡ አንፈልግም። ፎር ኤግዛምፕል ሲ አውት ብለን ኦድ ነምበርስ አልኩኝና ኢንደል አልኩኝ። ኦኬ እንዲል ከማለቴ በፊት ነምበር ማውጣት አለብኝ። ስለዚህ ኦድ የሆኑ ነምበሮች ብቻ ነው የሚወጡት፣ ኢቭን ነምበር አይወጣም። ስለዚህ እኛው እንዴት እናደርጋለን መስላችሁ? ኢፍ ስቴትመንት እንጠቀምና ነምበራችን ነምበር ሞጁለስ ኦፍ 2 ኢዝ ኢኳል ቱ 0 ከሆነ ምን እናደርጋለን? እዚህ ኮንቲኒው እንላለን። ዝለላቸው ነው የምንለው። ለሁለት ተካፍለው ሪማይንደራቸው 0 የሆኑ ቫልዩዎችን ሙሉ ዝለላቸው እያለ ነው እዚህ ቦታ ላይ። ስለዚህ ነምበሩ ለሁለት ሲካፈል ቀሪ የሌለ ቫልዩ ከሆነ ከ1 እስከ 10 ውስጥ ቀሪ የሌለ ቫልዩ ከሆነ ዝለል፣ ከዛ ውጪ የሆኑትን ደግሞ አውጣቸው እያለ ነው። ስለዚህ እንራን አድርጌ ላሳያችሁ። ኦኬ እዚህ ቦታ ላይ ስቴትመንታችን እንትን ማድረግ አለብን። እኛም በብራኬት ውስጥ ማስገባት አለብኝ። ሁለት ኤክስፕሬሽን አድርጎ ስለሚያስበው ራን ላድርግና ራን ሳደርግ ኦድ ነምበር 1 አለኝ። ከዛ በኋላ ጸጥ አለ ማለት ነው። ፋይል አይደል ያለው? ኦኬ እኛን እናስተካክልሽ። በፎር ሉፕ ልስራ። ኢንት አይ ኢዝ ኢኳል ቱ 0 ልበል። ይሄኛውን እንከልክል። አይ ሌዛ ነው ኢኳል ቱ 10 ብናደርግ አይ ፕላስ ፕላስ እንበል። ምንም ልዩነት የለም፣ የቀየርነው ነገር የለም። አይ ሞጁለስ ኦፍ 2 ኦኬ አይ ኢዝ ኢኳል ቱ ነው ያለው። እዚህ ቦታ ላይ ስታችን እዚህ ጋር ነው። አይ ሞጁለስ ኦፍ 2 የቀድሞ ላይ ይሰራ ነበር፣ ስህተት ነው የሰራሁት እኔ ነኝና በዋይል ሉፕ ልምጣ። እዚህ ቦታ ላይ እንዲህ ማለት የለብኝም። ነምበር ሞጁለስ ኦፍ 2 ነው ማለት የነበረብኝ። ኢዝ ኢኳል ቱ ያልኩኝ አሳይን እያደረገ ነው የሚሄደውና ሞጁለስ ኦፍ 2 0 ከሆነ ሉፕ ስትራክቸራችን ይቀጥላል ማለት ነው። እስኪ ቢልድ እናርግ። ራን ስናደርግ ኦድ ነምበር ኮንቲኒው ያደርጋል። I don't know what's the error. ኮዳችን ላይ ያለው ኤረር ምን እንደሆነ ሊገባኝ አልቻለም። let me check it አንዴ። ኦኬ ሪከርደር ራሱ ፖዝ ማድረግ የለው። ኦኬ just this out አንዳንዴ ቅርብ ቼክ የምታደርጉት ወዳጅ ያስፈልጋችኋልና ኮዲደራችን ምን እንደሆነ ማወቅ በጣም እንትን አለኝ። ኮንቲኒው ነው የሚያደርገው ሞጁለስ ኦፍ 2 ኤአይ ቼክ እያደረኩኝ ነው። ከኔ ባስ ነው ይሄ ራሱ
ቻትጂፒቲ የሰጠኝላ ሳያችሁና እንዴት ነው ያለኝ ቼክ ኢቭን ነምበርስ ይላል። ከዛ ኢፍ ስንጠቀም ቼክ ኢቭን ነምበርስ ከዛ ኢፍ ኢዝ ኢቨን ኮንቲኒዩ ኤክስኪዩትድ ስኪፕ ሬስት ኦፍ ሉፕ ቦዲ ኢንክሉዲንግ ነምበር ፕላስ ፕላስ ይላል። ይሄ እንደማለት እርግጠኛ ነኝ። ኮንቲኒዩ በሚልበት ሰዓት ላይ ኦኬ ኢቭን በሚሆንበት ሰዓት ላይ ሉፕ ለቆ እንደሚወጣ እናውቃለን። ሉፑን ለቆ ይወጣል። ኢቭን ሲሆን ጃምፕ ያደርግና ድጋሚ ሉፕ ውስጥ ነው የሚወጣው። ግን የኛውን ኤክስኪዩት እንዳያደርግ የሚያደርግበት ምክንያት ምንድነው ያለው? ኦኬ let me try by this way. Yeah, something is just not weird. ይሄኛው ቫልዩ ደግሞ ትክክል አይደለም። ነምበራችን ቫልዩአችን እንትን ከሆነ ፕላስ ፕላስ ያርግ ይላል። ከዛ እዚህም ፕላስ ፕላስ ያርግ ይላል። ማይሆን አይነት ኮድ ነው። ከዛ ኦልተርኔቲቭሊ ኦድ ነምበሮችን ቼክ አድርጎ እንዲያወጣ አድርግና ነምበር ፕላስ ፕላስ አድርግ ይላል። ምናልባት እቺኛው ነገር ትንሽ ሊሰራልን ይችላል። ብቻ እሱን ቼክ ላድርግና ከሰራ ለሞክር። ኖት ኢኳል ቱ ኮንቲኒዩ ግን እንዴት ነው የሚያደርገው? ጃምፕ ነው የሚያደርገው። ስለዚህ በዚህ ወይ ልሞክር። I don't know. ኦኬ ይሄኛው ያውጥቶላል። ነገር ግን ኮንቲኒዩን ነበር ማየት የፈለግነው። ዋናው ነገራችን ዋና ትኩረታችን መሆን የነበረው ኮንቲኒዩ ነው። ኮንቲኒዩ እንዴት ነው የሆነ ነገር ጃምፕ እንዲያደርግ ነው የምናደርገው። እሺ እዚህ በሌላ ወይ ልሞክር። ኢዝ ኢኳልስ ቱ 4 ከሆነ ነምበራችን 4 ከሆነ እንዲዘል እናድርግ። እሺ ኮንቲኒዩ እናደርጋለን። ነምበርስ ካለ በኋላ ነምበሮችን ያወጣል። 4 ቁጥር ሲደርስ ግን 4 ቁጥር ዘሎ እንዲሄድ ነው ያደረኩት። ምናልባት ኮዱ ካልሰራ I don't know እንትን ኢረር ነው የሚሆነው ይሄ ኮንቲኒዩ። ይሄኛውን ኮድ ራሱን ሌላ ቦታ ላይ ጽፌ ባሳያችሁ ያለምንም ጥርጥር ይሰራል። እርግጠኛ ነኝ የምነግራችሁ ነገር ማለት ነው። ኤኒዌይስ ዋናው ነገር እንድትረዱት የምፈልገው ነገር ኮንቲኒዩ ሲሆን የሆነ ቦታ ላይ ስቴትመንቱን ጃምፕ አድርጎ ነው የሚወጣው። ያ ቫልዩ ትክክል ከሆነ ጃምፕ አድርጎ ይወጣል። ትክክል ካልሆነ ደግሞ ይተዋል ማለት ነውና ስለዚህ ሌላ ኮምፓይለር ልጠቀምና ላሳያችሁ። እዚህ ጋር ቫልዩአችንን ፔስት እናደርጋለን ያለ ምንም ቫልዩ ቼንጅ ሳናደርግ። እዚህ ራን በምናደርግበት ወቅት ላይ እንዴት ይወጣል? ኦኬ something is just happened ብቻ የሆነ ኮድ ኢረር ብቻ ተፈጥሯል። ጋር ነው ከዚህ በፊት እንዴት እንደተፈጠረ ግን ኮንቲኒዩ በዛ ወይ እንደሚሰራ ነው ማውቀውና ኤኒዌይስ የዛሬው ቪዲዮአችን ይሄን ይመስል ነበር። ቀጣይ ባለን ቪዲዮአችን ላይ በደንብ እናደርጋለን። በጣም ድምጽ እያስቸገረኝ ነው ጉንፋን ስለያዘኝ በጣም እያስነፈሰኝ ነው። የሆነ እንደውም ጋብ ብሎብኝ ነው እንትን ያልኩት ቪዲዮ የሰራውላችሁ። ከዚህ በኋላ 3 ቪዲዮ ነው ምናምን ነገር ነው የሚቀረው። ኮንትሮል ስትራክቸር ሰርተናል። አሬ እና ስትራክቸር ቀጣይ ቪዲዮ ይሆናል። ከዛ ቀጣይ ቪዲዮአችን የሚሆነው ፈንክሽንስ ነው 2 ቪዲዮ። ፖይንተር አብዛኛው ጊዜ አይነካም ግን ትንሽ አሳያችኋለሁ ስለ ፖይንተር። ከዛ በኋላ ሞር አድቫንስ አድርጋችሁ መቀጠል የምትፈልጉ ሰዎች ካላችሁ ለእናንተ ቤዚክ C++ ኮርስ ፉሊ ኮዱን አሳያችኋለሁ ማለት ነው። ፕሮጀክት እየሰራን ከኔ ጋር አብረን C++ ኮርስ እንወስዳለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ቆይታ።